ስለ አርቲስት መሰረት መብራቴ ቃላት ያጥረኛል። ቃላትም አቅም የላቸውም። ግን ኤሌጋንስ፣ ዲሰንሲ፣ ማግኒፊሰንስ፣ ካፕቲቬቲንግ፣ ቢዩቲፉል የሚሉ እንግሊዘኛ ቃላትን ለሰዎች ማስረዳት ካቃታችሁ አምጡና መሰረት መብራቴን አሳዩ። የምንወዳትና የምናደንቃት ተዋናይት፣ የማስታወቂያ ባለሙያ፣ የዳይሬክቲንግ እና የተለያዩ ብዙ ሙያዎች ባለሙያ አርቲስት መሰረት መብራቴ ከወላጅ እናቷ ወይዘሮ ገነት ሲሳይና ከአባቷ አቶ መብራቴ ተከተል አዲስ አበባ ልዩ ስሙ ግቢ ገብርኤል አካባቢ ተወለደች። አርቲስት መሰረት መብራቴ የመጀመሪያ ደረጃ ትምህርቷን ኢትዮጵያ አንድነት፣ ሁለተኛ ደረጃ ትምህርቷን ደግሞ በዳግማዊ ምኒልክ ትምህርት ቤት ተምራለች። በሚኒ ሚዲያም ተሳትፋለች። በሰንበት ትምህርት ቤት ከነበራት የዝማሬ የድርሰትና የግጥም አገልግሎት ጎን ለጎን የካታኮምቦ ሰማዕት የተባለ ቲያትር ለመጀመሪያ ጊዜ ለቴሌቪዥን ትወና ተመረጠች። በ1991 ዓ.ም በወርሃ መስከረም በኢትዮጵያ ቴሌቪዥን በተላለፈ የሻማ አምባ ስራዋ ተወዳጅነትና አድናቆትን በማትረፍ የትወና ሙያን ተቀላቀለች። ክህሎቷን በትምህርት ለማገዝ የትወና የዳይሬክቲንግ እና የቪዲዮግራፊ ኮርሶችን ወስዳለች። አርቲስት መሰረት መብራቴ ከአዲስ አበባ ዩኒቨርሲቲ በቲያትር ጥበባት የመጀመሪያ ዲግሪዋን የማስተርስ ዲግሪዋንም ደግሞ በመልቲ ሚዲያ ቲያትር ከአዲስ አበባ ሁለቱንም በማዕረግ ተቀብላለች። አርቲስት መሰረት መብራቴ በርካታ የመድረክ፣ የሬዲዮ፣ የቴሌቪዥን፣ የፊልም ድራማዎችንና የማስታወቂያ ስራዎችንም ሰርታለች። ቲያትሮች ቀዝቃዛ ረመጥ፣ ካብ ለካብ፣ ጠያቂ፣ የልብ እሳት፣ መሐላ፣ ላጤ እንዲሁም ፍሬሽማን የተሰኘ ቲያትር በአሜሪካና በተለያዩ ግዛቶች ያሳየች ሲሆን ናዳ የተሰኘ ቲያትርንም በእስራኤል ሀገር ኢየሩሳሌም ከተማ አቅርባለች። ኦቴሎም በጉልህ ከሚጠቀሱ ስራዎቿ መካከል ይገኛል። በአዲስ አበባ ዩኒቨርሲቲ የዊሊያም ሼክስፒር ክላሲካል ስራዎች መሀል ሚድ ሳመር ናይት ወይ ደግሞ ማይንድ ሳመር ናይት ድሪም የበጋ ሌሊት ፊልም በሚል በበላይነህ አቡኒ የተተረጎመ ቲያትር ላይ በትወናና በረዳት አዘጋጅነት ተሳትፋለች። እንዲሁም ኦቴሎ ቲያትር ላይ የዴዝዴሞናን ገጸ ባህሪ ወክላ በብቃት ተውናለች። የፊልም ስራዎቿ የፍቅር ሽሚያ፣ ድማሚት፣ ዳግማዊት፣ የእሳት ራት፣ ጉድፍቻ፣ ንጉስ ናሁሰናይ፣ ዜማ ህይወት፣ ቫኬሽን ፍሮም አሜሪካ፣ ሂሮሽማ፣ የሞሪያም ምድር፣ ሀሬት የተሰኙ ስራዎቿ ናቸው። የቴሌቪዥን ድራማዎቿ የሻማ አምባ፣ ገመና አንድና ገመና ሁለት፣ በቀናት መካከል፣ ንጹህ ምኞትና እርቃን ይገኝበታል። በቅዳሜና እሁድ መዝናኛ የሬዲዮ ፕሮግራሞች በርካታ አጫጭርና ተከታታይ የሬዲዮ ድራማም ተጫውታለች። ከ300 በላይ የቴሌቪዥን ማስታወቂያዎችን ሰርታለች። አርቲስት መሰረት መብራቴ በ1990ዎቹ ለመጀመሪያ ጊዜ በስሟና በፎቶግራፎቿ የተሰሩ የሰንደል ላይ የፖስት ካርድ ምርቶችንም እጅጉ ተወዳጅ ነበሩ። በተለይ መሲ ሰንደል በገጠር በከተማ እጅግ ተወዳጅ የነበረ ምርትና ምስሉም አሁንም ድረስ በብዙዎች ቤት ማስታወሻ ሆኖ የተቀመጠ ነው። አርቲስት መሰረት አድቨርታይዚንግ በሚል ማስታወቂያ ድርጅቷ ውስጥ ስራ አስኪያጅ በመሆን እየሰራችም ትገኛለች። በትወና ብቻ ሳይሆን በጽሁፍና በዳይሬክቲንግ ደግሞ ትልቅ የጎላ ሚና አላት። ለታላላቅ ድርጅቶችን ብራንድ አምባሳደር በመሆን እየሰራች ነው። በሙያዋ ሆነ በስነ ምግባሯ በርካታ ድርጅቶች አብሯት ለመስራት የሚሽቀዳደሙት ቀዳሚ ምርጫቸውም ናት። አርቲስት መሰረት መብራቴ የቲያትር ስራዎቿን በሀገር ውስጥ ብቻ ሳይሆን በአሜሪካ የተለያዩ ግዛቶችና በእስራኤል ሀገር በቴል አቪቭ እና ኢየሩሳሌም ከተሞችም ማቅረብ ችላለች። አርቲስት መሰረት መብራቴ ገመና በተባለ ተከታታይ ተወዳጅ የቴሌቪዥን ድራማ በህዝብ ድምጽ ተመርጣ በመላው ዓለም በቀጥታ የተላለፈ የቴሌቪዥን መርሃ ግብር አንደኛ በመሆን የወርቅ ዋንጫንና የገንዘብ ሽልማትን ተሸልማለች። በተለያዩ በጎ አድራጎት ስራ ውስጥ አምባሳደር በመሆንም አገልግላለች። በሴቶች ህጻናትና አረጋዊ እንዲሁም የጎዳና ተዳዳሪ ወጣቶች በሚረዳ ድርጅት ውስጥ በበጎ ፈቃደኝነትም እየሰራች ትገኛለች። የምንወዳት አርቲስት መሰረት መብራቴ የጸረ ኤችአይቪ ግንዛቤ ማስጨበጫ እንቅስቃሴዎች እንዲሁም ፊስቱላ የመከላከል ማስተማሪያ መርሃ ግብሮች ላይ ብርቱ ተሳትፎም አድርጋለች። ኔሩጆይ እና ኤልሻዳይ ከተባሉ ግብረሰናይ ድርጅቶች ጋርም በሰፊው አገልግላለች። የምንወዳት አርቲስት መብራቴ በምታደርገው የማህበረሰብ አገልግሎትና በኢትዮጵያ ሚሊኒየም
ተምሳሌት ወጣት በሚል ከወቅቱ ፕሬዝዳንት ግርማ ወልደ ጊዮርጊስ እጅ ሜዳሊያ ተበርክቶላታል። ከዚህም በተጨማሪ በአሁኑ ሰዓት የኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል የበጎ ፈቃድ አምባሳደር በመሆን እያገለገለች ትገኛለች። በግልም በማዕከልም ከምታከናውናቸው በጎ ተግባራት ባሻገር በሰሜን አሜሪካ በተለያዩ ግዛቶች ተዘዋውራ ባደረገችው የገቢ ማሰባሰቢያ መርሃ ግብር ከ126 ዩኤስ ዶላር በላይ ለማዕከሉ ማስገባት ትችላለች። በኢትዮጵያ 6 ሚሊዮን ብር በላይ አሰባስባ በርካታ ህፃናት የሕክምና ድጋፍ እንዲያገኙ ምክንያት መሆን ችላለች። ዛሬ በክፍል 1 ስለ አርቲስት መሰረት መብራቴ ይህን አላችሁ። ቀጣይ ክፍል 2ን ይዘን እንቀርባለን። እስከዛው ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።